ፍቅረኛ አለ? አዎ እንትን ምንድን ነበር ያልከው? እኛን ስለሚመስል ነው ከዚህ የጀመርኩት ኑሯችንን አኗኗራችንን። ጥያቄው የቱ ነው? መልሱ የቱ ነው? የስጋ የነፍሱ የትኛው ነው የሚለው ግራ ስለተጋባን። ሰላም ጤና ይስጥልኝ፣ እንዴት አላችሁ? ዛሬም እንደተለመደ በተለያዩ ትምህርታዊ ዛሬ እንኳን ትምህርታዊ በሆኑ ቅንብሮች መጣሁኝ። ከአባታችን አባ ገብረ ኪዳን ትምህርትን ጀምር። ሰሞኑን እንግዲህ እንደምናስታውሰው መነኮሳት በከተማው ላይ ምን ይሰራሉ የሚል ውዝግብ ተነስቶ ነበረ። ምንኩስና ምንድን ነው ለመሆኑ? አባታችን እንደዚህ ገብቶታል። እስቲ እንከታተላቸው። መነኩሴ ማለት የምድር መልአክ ማለት ነው ይላል። መላእክት በምድር ገንዘብ አያጠራቅሙም። መነኮሳት በምድር ገንዘብ አይኖራቸውም፣ አያጠራቅሙም። መላእክት ነገድ ዘመድ የላቸውም። መነኮሳት ዘመድ የላቸውም። የመነኩሴ እግር ነው እንጂ ሀገር የለውም። እዚህ ቦታ ተወለድኩ አይልም። እዚህ ቦታ የተወለድኩ ነው ሀገሬ ሄዱ ዘመዶች እነዚህ ናቸው አይልም። ዘመዶቹ መላእክት፣ አባቱ እግዚአብሔር። ሰው ከመነኮሰ በኋላ አባቱ እግዚአብሔር፣ እናቱ ማርያምና ቤተክርስቲያን፣ ዘመዶቹ መላእክትና ቅዱሳን ናቸው። ዘመድም አይቆጥርም። እናት አባቱ እንኳን ቢሞቱ ልቅሶ አይሄድም መነኩሴ ማለት ነው። ስለዚህ እንደውም አንድ መነኩሴ ሄደው ኧረ አባትህ ሞተ አሉት። እንዴ ለምን ትሰድበኛለህ? የኔ አባት አይሞትም ብሎ ተናገረ። የኔ አባት ያለው እግዚአብሔር ነው ማለት ነው። ትሰድበኛለህ እንዴ? የኔ አባት አይሞትም ያለ ከዚህ በኋላ አባት እግዚአብሔር ነው። ይሄ መጽሐፍ ቅዱስ ላይ ያለ ነው። ምን ብሎ ስለኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ ይቀበላል ያለ ነው እንጂ ምንኩስና ሰው ሰራሽ ሕግ አይደለም ማለት ነው። አዎ እንግዲህ ሰማያዊ ሕግ ነው ማለት ነው። እንግዲህ አሁን ባለንበት ሁነት ቤተክርስቲያን በጣም እጅግ ትልቅ ፈተና ላይ እንዳለች እንረዳለን። ይህንንም አስመልክቶ አባታችን ብፁዕ አቡነ ኤርሚያስ እንደዚህ በእንባ በተሞላ ወይም ደግሞ ሐዘኔታ በተሞላ መልእክት አባቶችን ጸልዩልን ብለዋል። እስቲ እንከታተላቸው። ብዙ እውቀትም ብዙ ማስተዋልም ያለበት ስለሆነ ክፉ ዘመን ነው እንዳልኳችሁ። በተለይ በዚህ ዓመት ይህች ቤተክርስቲያን እንዴት እንደተፈተነች ምን አድርገው ጠፍቶናል። ለተብላክ ከብሎናል በጣም ምንም አባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ካፍቶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግድ ጨንቆኛል። በዚህ ስንለው እንደ ሀገረ ስብከት የገጠመንን ታውቃላችሁ። ምን ያህል ምዕመናን እንደተጎዱብን 4552 ምዕመናን ናቸው በጦርነቱ ያጣናችሁ። ሰሜን ወሎ ብቻ ከ14000 በላይ የአካል ጉዳተኞች አሉ። 182 አብያተ ክርስቲያናት ፈርሰውብናል በጦርነቱ። ሌሎች የመገልገያ ቁሳቁሶቻችን ሁሉ ተዘርፈዋል። አሁን ይህ ማሟላት ተስኖን እያለ እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኙ አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነው ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያን። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን።
ለዛም ነው ያ ትልቅ ሐዋርያ እስከ ሦስቱ ሰማያት እየተመጠቀ በሰው አይምሮ የማይታሰብ ለመንገድ የማይቻል ነገር አይቶ የመጣው ሰው ጸልዩልኝ የሚለው የጸሎትን ጥቅም ስለሚያውቅ ነው። ስለሚያውቅ ነው። ስለዚህ ጸልዩልን፣ በእውነት ጸልዩልን። አገልግሎታችን እንዲቃና በእኛ ጊዜ በእኛ ጸሎት ያው መቼም ከብዙዎች አንድ ንጹህ ወይም ደግሞ ጸሎቱ የሚሰማለት አይጠፋምና ጸልዩልን ማለታቸው ያው እንደ ክርስቲያንም ተገቢ ነው። እንግዲህ ያው ይህ እውነታውን ባጭሩ ያስቀመጠ ነው አሁን ላይ ያለው የቤተ ክርስቲያኗ እውነታ። ነገር ግን እኛ መቼ እንሰማለን? መቼ ሰምተን? ዘፈን ነው፣ ዳንኪራ ነው፣ ጭፈራ ነው። ከልባችን አልተመለስንም፣ ከልባችን አይደለንም ይሉናል አባታችን። አሁን ዘፈን የምትሰሙትን ያህል ቤተክርስቲያን ሰምታችሁ አታውቁም። አሁን በዚህ ጊዜ ለምን አባቶች ዝም አሉ? ለምን ሊቃነ ጳጳሳት ዝም አሉ ይላል። የሚሰማቸው የት ይገኛል? ደግሞ የሚሰማ እኮ የለም። ቆልፎ ጨልጦ ተገርኝቶ የተለሰነ መቃብር እኮ ነው። ማንም ሰው እኮ አይሰማም። አሁን ዘፈን ይሰማል፣ ጭፈራ ይሰማል፣ ድልቂያ ይሰማል፣ ሆያ ሆዬ ይሰማል። እውነት ግን ለመስማት ግን ፈቃደኞች አይደሉም። ለምን? እውነት መራራ ነው። ወግሪስ የሚባል የቤተክርስቲያን አባት ይላል ተናገር ጽድቅ እስከተመረር ከመከርቤ፣ እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። የእውነት ጽዋ ቢመርም ግን ሊውጡት ግድ ነው። ካልዋጦት በቀር ፈውስ አይገኝም። እውነትን የሚውጥ ልብ ሊኖረን ይገባል። እና ውሳጣዊ ጆሮ ሲኖራችሁ ጠበቅ ያለ ነገር መስማት ትችላላችሁ። ውሳጣዊ ዓይን ሲኖራችሁ ወደ ሰማይ መመልከት ትችላላችሁ። የሚታይ ነገር የሚያልቀውን ነገር የሚያይ ሰው ጭንቀታም ነው። የማይታየውን ማየት የሚችል ሰው እሱ ዓይን አለ። የማይታየውን የሚያይ ሰው እሱ ትልቅ ዓይን አለው። በጣም ትልቅ ቁም ነገር ነው። በጣም ቃላት ያሰማልን አባታችን። አሁን በድጋሚ ይልቁንም ፓትርያርኩ ይከበሩ ዘንድ ብፁዓን አበው ይከበሩ ዘንድ ይሉናል። ሌላኛው መምህር እንስማ። ብፁዕ አባታችን ትልቅ ስራ ጀምረዋል። እኔ ትልቅ ስራ ምለው ግንባታውን አይደለም፣ ግንባታውም ያስፈልጋል። አባታችን ሲናገሩ እንደምሰማቸው እናንተን ነው መገንባት የሚፈልጉት፣ እናንተን ነው ማነጽ የሚፈልጉት፣ እናንተን ነው ከክርስቶስ ማገናኘት የሚፈልጉት፣ እናንተን ነው ማስታረቅ የሚፈልጉት። የሊቀ ጳጳስ ስራው ምልጃ ነው፣ ሌላ የለውም። ክርስቶስ በመስቀል ላይ አማናዊ ሊቀ ካህናት ብሎ እንደማለደ በምድር ላይ እውነተኛ አማላጅ አንዱ ሊቀ ጳጳስ ነው። ክርስቲያኖች ከጳጳስ ምልጃ እንዲህ ውልፍታይ። ክርስቶስ ደግሞ ይሰማል፣ ይሰማል። ክርስቲያኖች ጳጳሳችሁን አክብራችሁ ያዙ። ክርስቲያኖች በዚህ ከተመራችሁ ማታቋርጡት የለም። ካለ ካህን ካለ መርከብ ካለ መርከበኛ መርከብ ላይ ትሳፈራላችሁ። የት ልትሄዱ? የት ልትሄዱ? መርከቡን እኮ የሚነዳ አለ። ክርስቲያን ያ ካህኑ ክርስቶስ ካህን፣ ክርስቶስ ቁልፍ የሰጠው ማስነሻው የሞተሩ መክፈቻው የመንግስተ ሰማያት ቁልፍ በእጁ ያለ ከቁልፈኛው ውጭ ወዴት ይሄዳል? አዎ አባቶች ይከበሩ ዘንድ የግድ ነው። ምንም አጠፉ ምንም በእርግጥ ያው እንደ ሰው ሲታይ በተለይ አሁን ላይ ካለው ሁነት የነሱ መልስ ትንሽ ለክርስቲያኑ ወይንም ደግሞ ለምዕመኑ ትንሽ አጥጋቢ ስላልሆነ ምዕመኑ ያው ሊያስቆጣ ሊያስኮርፍ ይችላል። ነገር ግን ዞሮ ዞሮ የያዙት ስልጣን ያው ሰማያዊ ነው። ያው እንግዲህ ስልጣን አላቸው ተብሎ እስከተባለ ድረስ እንግዲህ ነገር ግን አንድ ነገር መታወስ ያለበት ጉዳይ አለ። ከሜዳር ተነስቶ ለምሳሌ በጣም እናስታውሳለን። አንድ ዲያቆን ገዳም ውስጥ ገብቶ በቤተክርስቲያኗ የቤተክርስቲያኗ መጽሐፍ ያልሆኑ መጽሐፍ ቅዱሳትን እያተመን ዲያቆን ነኝ ሲል የነበረ ነገር ግን ድቁናውን ሃይማኖቱ ሌላ ይሆን። አሁን ያ ዲያቆን ሊባል አይችልም።
ማለት የግድ ያው ክህነት አለውና ሊከበር አይችልም። በዛ አይነት ይሄዱትን እንግዲህ በእኔ እምነት የግድ መከበር አለባቸው ልል አልችልም። እነዚህ ከሃዲያን ስለሆኑ ማለት የሰው ልጅ በሞላ ይከበራል፣ ግን ያው የክብር ደረጃ አለው አይደል? ከዛ አንፃር ማለት ነውና በዛ መቀኘት አለበት። የማይሆን ነገር አድርገው በትክክል ክህነት የሌላቸውን ክህነት ካላቸው እኩል ላክብር ብዬ አልልም። አባት ነው ብዬ አልልም። ስለዚህ በዛ ይታየናል። ለመሆኑ ግን አሁን ያለበት የሀገሪቱ ሁነት ምን ይመስላል? ይህ ወንድማችን የተሰማውን እንደዚህ ገልጾታል። አድምጡት። አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በግ ካልሆነ ሰው አይታረድም። ድሮ ህዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ እንጂ አይታወቅም ቤተ እምነት ተቃጥሎ። ድሮ ብሩ አቅም ነበረው ሰው ባለው ይረካል። ልጆቹን ለትምህርት ሩቅ ቦታ ይልካል። መርቆ ይሸኛል ሲመደቡ የትም። ፊልም ላይ ካልሆነ ሰው አይታገትም። በእርግጥ ድሮ አልፎ አልፎ ባይጠፋም ኮሽታ አሁን ነው የመጣው ሙሉ ስሙንና አካውንቱን ልኮ ብር አምጡ የሚል ሽፍታ። ድሮ አንድ ቦታ ላይ ሰው ተጋብቶ ወልዶ አሳድጎ ይድራል። አሁን በአንድ ትዕዛዝ ሰፈሬ ነው ያልከው ሜዳ ሆኖ ያድራል። ከዛም ይበተናል በየጥጋ ጥጉ ከላይ ያሉት ድሃ ስለማይፈልጉ። ድሮ ሰላም ነበር ጊዜው አስተማማኝ፣ እንኳን ሰርቶ የሚያድር አይራብም ለማኝ። ብርቅ ሆነብን እንጂ አሁን ስናገረው ቢያንስ ቤት ነው እንጂ ድሃ ሀገር ነበረው። እናም ለዚህ ሁሉ ምን ላድርግልህ ብሎ አምላክ ቢጠይቀኝ እነግረው ነበረ የድሮ ስርዓት እንደሚናፍቀኝ። ለማን እንግዲህ ከምን አንፃር እንዳለው መቼም ግልጽ ነው። ስንቶቻችሁ በዚህ ተስማማላችሁ? ጥያቄው። አሁንም አባታችን ደግሞ ስለ ሀገር መሪዎች እንዲህ ይላሉ፣ አድምጧቸው። ሀገርን በደም ለሚሰራ ወዮለት ይላል መጽሐፍ። እስኪ በሉ ሀገርን በሉ። በምን ለሚሰራ? በደም ለሚሰራ። በደም ለሚሰራ ማለት ምን ማለት ነው? ሌላውን አጥፍቼ ሀገሪቱን እኔ ተረክቤያት እኖራለሁ ብሎ የራሱን ዘር ብቻ የሚያገንሰው ወዮለት ነው የሚለው መጽሐፍ ማለት ነው። ማናችንም ቢሆን እንዲህ አይነት ስግብግብ ካለን ወዮልን የሚባል አንድ ፈላስፋ ነበረ። ይገርማችኋል እኮ አሁን ያ ፈላስፋ እኔ ያሳዝነኛል። እኔ እውነቴን ነው። እኔ በጣም ነው የማዝነው። ስጋዊ ስለሆነ ነው እንጂ የኛ ነገር ያሳዝናል። ዲያብሎስ እንዴት እያባላን እንደሆነ እጅግ በጣም ነው የሚያስደንቀው። አሁን ለምሳሌ አሁን ሀገር እየተበላላ ነው ያለ። እንግዲህ እንደምታውቁት እኔ ብዙ ጊዜ 2 3 4 5 ጊዜ አክሱም ሄጄ ያውቃለሁ። በቃ እዚያ ያለው ምዕመን ይናፍቀኛል። አዎ እንግዲህ ይህ ነው እውነታው። እንደው ለማለት ያህል ነው እንጂ መጀመሪያም ብለውታል። ማን ይሰማል ይሄንን? ግን እንደው ለማለት ያህል ማን ይሰማል ይሄንን? ነው ይሄንን እውቀት ይሄንን ትምህርት ማን ያደምጣል? መሪ አያደምጥም። እንኳን መሪ ተርታ እንደኔ አይነቱ ምዕመን ማን ይጨንቅለታል? ማንም። ግን እውነታው ይሄ ነው። አረረም መረረ። አመሰግናለሁ።